የ35 ዓመት የአብሮነት ቆይታ የጓዳይን ዝምድና የታላቋን ኢትዮጵያ አገልግሎት በምን ይገልጹታል? ለቀድሞቹ ጀነራሎች የአሁኖቹ ኮሎኔሎች በክብር ጋቢ እንዲያለብሱልን እንጠይቃለን። የቀይ ባህርን የማስመለስ ፕሮጀክት ኢትዮጵያ በኃይለኛው ሰንቃለች። ያለ ህግ ተቀምጠናል። አሰብን እንዴት አንድ ሀገር ያለ ወደብ ትኖራለች? አሰብ ብቻ አይደለም አቋራጭ ምጽዋም ቀይ ባህርም ኤርትራም ጭምር የኢትዮጵያ እንደሆነች ነው ዓለም የሚያውቀው። ወይ በህግ ወይ ያለ ህግ እናስመልሳለን። أنا أستلم بتكلم يا يونو كتاتلالو نعم سكرالو سلام እግዚአብሔር ይመስገን ደስ ይላል በጣም ሰላም ነው አለን እግዚአብሔር ይመስገን አለን እንዴት ናችሁ ሰላም ነው እንዴት ነው እንኳን አደረሳችሁ ሰላም ነው እሺ እንዴት ሰላም ነው እንዴት ናችሁ እንኳን አደረሳችሁ ሰላም ነው እንዴት ነው እንኳን አደረሳችሁ እንኳን አደረሳችሁ ቲሸርታችሁ የ54ኛ ኮርስ ተመራቂ መኮንኖች 35ኛ ዓመት ክብረ በዓል ነው የሚለው እውነት ስለዚህ አንድ ላይ መስራት ከጀመራችሁ 35 ዓመታችሁ ማለት ነው አይደል እውነት ነው ይሄ ማለት ኮርስ ሜቱ 54ኛ ኮርስ ነው ስለዚህ በኮርስ ሜት ስናስበው አሁን የደረስንበት ጊዜ የመጀመሪያው 34ኛ ዓመታችን አክብረናል ኢትዮጵያ ሆቴል ላይ በደማቅ ሁኔታ ነው ያከበርነው አሁን ደግሞ መኮንኖች ክበብ ላይ 35ኛ ዓመታችንን በደማቅ ክብረ በዓል ለማክበር በዝግጅት ላይና የመግቢያው ስነ ስርዓት ላይ ደረስከው ጥሩ ሰዓት ነው የመጣው ጥሩ ጊዜ ነው እናሳልፋለን ብለን እናስባለን ውስጥ ደግሞ ሌላ ድባብ አለ በጣም በእርግጠኝነት ስለዚህ እንኳን አደረሳችሁ ውስጥ እንገናኛለን ትክክል ቴንክ ዩ ሰላም ተራይስትልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾቻችን የከበረ ሰላምታችን ከያላችሁበት ይድረሳችሁ አባይ ቲቪ ላይ ነው ያላችሁት ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው ዛሬ በመኮንኖች ግቢ ተገኝተናል የተገኘንበትም ዋነኛው ዓላማ የ54ኛ ኮርስ ተመራቂ መኮንኖች የ35ኛ ዓመት ክብረ በዓላቸውን በመኮንኖች ግቢ ተገኝተው ተሰባስበው ያከብራሉ እዚህ ያለውን ቆይታችንን ደግሞ ምን እንደሚመስል ወደናንተ በማድረስ ፕሮግራማችንን እንቀጥላለን ከ35 ዓመት የአብሮነት ቆይታ የጓዳይን ዝምድና የታላቋን ኢትዮጵያ አገልግሎት በምን ይገልጹታል ከነሱ ጋር ቆይታዎችን እናደርጋለን ሲኒሮቹ ልምድ ጠገቦቹ ለያንግ ጄነሬሽኑ ምን አይነት መልእክት አለ አሁን ደግሞ የቀይ ባህርን የማስመለስ ፕሮጀክት ኢትዮጵያ በኃይለኛው ሰንቃለች እነሱስ ልምዶቻቸው ለያንግ ጄነሬሽኑ የቀድሞ ልምዳቸውን ያካበቱበትን ለያንግ ጄነሬሽኑ በምን መልኩ ልምድ ልውውጥ ያደርጋሉ ወደናንተ በማድረስ ቆይታዎችን እናደርጋለን 54ኛ ተመራቂ መኮንኖች ጋር ሸጋ ቆይታዎችን እንድታደርጉ በአክብሮት እጋብዛለሁ ተራስትልኝ እንኳን አደረሰን እንኳን አብሮ አደረሰን ለ35ኛ አይደል ለ35ኛ ውስጥ ድባቡ ጥሩ በጣም ቆንጆ ነው ብዙ ወዳጆቻችን መተዋል ከ34ኛ ዓመት የቀጠለ ትልቅ ፕሮግረስ ያሳየ ፕሮግራም ነውና በጣም ጥሩ ኢንጆይ እናደርጋለን እንቀጥላለን ቴንክ ዩ የ54ኛ ኮርስ አባሎቻችን እንግዶቻችን ቤተሰቦቻችን እንኳን ደህና መጣችሁ የ54ኛ ኮርስ በዓልን ምክንያት በማድረግ የማህበራችን ጸሐፊ መቶ አለቃ ዮናስ ኃይሌ የመግቢያ ንግግር ያደርጉልናል ተዛና እንግዶቻችን እንኳን ደህና መጣችሁ
የ54ኛ ኮርስ መኮንኖች ለ35ኛ ዓመት የምረቃ በዓልና የኮርሱ ምስረታ 1ኛ ዓመት እንኳን አደረሳችሁ። በዚህ ከመቀጠል ለተሰዉ ጓደኞቻችን አብሮ ለተለዩ የ1 ደቂቃ ህሊና ጸሎት እንድናደርግ እጠይቃለሁ። ይበቃል። አረፍ አረፍ በሉ። ከዚህ በመቀጠል የማህበራችን ሰብሳቢ የሆነው መቶ አለቃ አለማየሁ ባልዳን ስለ ኮርሱ ሁኔታውን ሊያብራራልን ወደዚህ ወደ መድረክ ጋብዘዋለሁ። ሜጀር ጀነራል ጌታቸው ገዳሙ በኢሂድሪ የምድር ጦር ሰራዊት የ1ኛው አብዮታዊ ሰራዊት አዛዥ የነበሩ የመግቢያ ንግግርና አጠቃላይ የማህበሩ ሪፖርት እንዳደርግ ይፈቀድልኝ። አመሰግናለሁ። እንደምን ናችሁ? ሰላም ናችሁ? እንኳን ለ35ኛ ዓመት የምረቃ በዓል ክብረ በዓላችሁ አደረሳችሁ። ማለት እንግዲህ ምን ማለት ነው? ምክትል መቶ አለቃ ሆናችሁ ከተመረቃችሁ በኋላ እንኳን እግዚአብሔር እድሜ፣ ጤና፣ ሰላም ሰጥቷችሁ 35 ዓመት አኖራችሁ እያልኳችሁ ነው። ያ ወታደር ስለሆንኩኝ ቀድሜ ትዕዛዝ አዛለሁ። ፊት ለፊት ያላችሁ ቲሸርት ያለበሳችሁ ሁላችሁም ቲሸርት ልበሱ። ሜጀር ጀነራል ጌታቸው ገዳሙ በኢሂድሪ የምድር ጦር ሰራዊት የ1ኛ አብዮታዊ ሰራዊት አዛዥ የነበሩ፣ ብርጋዴር ጀነራል ተስፋዬ ኃይለ ማርያም የህብረት ሰራዊት ኢትዮጵያ ጀግና፣ በኢሂድሪ የምድር ጦር ሰራዊት የጀግናው አየር ወለድ አዛዥ የነበሩ፣ ብርጋዴር ጀነራል አሰፋ አፍሮም በኢሂድሪ የምድር ጦር ሰራዊት የአሰብ ልዩ እዝ ምክትል አዛዥ የነበሩ፣ ኮሎኔል ሰጠኝ ዘራይ በኢፌድሪ ሀገር መከላከያ ሚኒስቴር የመከላከያ ትምህርትና ስልጠና ዋና መምሪያ እቅድና ፕሮግራም ኃላፊ፣ ኮሎኔል ተስፋዬ ጥላሁን በኢፌድሪ ሀገር መከላከያ ሚኒስቴር የመከላከያ ትምህርትና ስልጠና ዋና መምሪያ ጠቅላላ አገልግሎት ኃላፊ። ከፕሮቶኮል ቀጥሎ ወዳጄ አቶ ሙሼ ሰሙ ጸሐፊ፣ ፖለቲከኛ፣ የፖለቲካ ተንታኝ፣ ወንድሜና ጓደኛዬ እስክንድር ማሞ ጋዜጠኛ፣ ጸሐፊ እና በጤና ጥበቃ ሚኒስቴር ዳይሬክተር፣ ሻምበል እዮብ ማሞ ወዳጃችን በተግባር 54ኛ፣ ወዳጄ ወሰን ሐሰን በኮርስ 53ኛ በተግባር 54ኛ፣ አስተማሪያችንና መምህራችን የነበሩ ኮሎኔል ሽፈራው ሁላችሁም እንኳን ደህና መጣችሁ። በተጨማሪም ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራን የ54ኛ ኮርስ ተመራቂ መኮንኖች ቤተሰቦች፣ ውድ የ54ኛ ኮርስ ተመራቂ መኮንኖች፣ የመረዳጃ ዕድራችን አባላት ሁላችሁም እንኳን ለ35ኛ ዓመት በዓላችን በሰላም አደረሳችሁ። ጥቂት ለማለት ዛሬ በጥቅምት ወር 1982 ዓመተ ምህረት ተተክሎ በአመቱ ጥቅምት 24 1983 ዓመተ ምህረት ባፈራው የውትድርና ህይወት ጅማሬያችንና ፍጻሜ ልብ በሉ 35ኛ ዓመት ክብረ በዓል በታላቅ መደነቅና ክብር ልናከብር በመታደላችን በድጋሚ እንኳን አደረሳችሁ ለማለት እወዳለሁ። እጩ መኮንን ሆነን ከቆየንባቸው የውርሶ የሆለታና የጦር ላይ ማሰልጠኛ ማዕከላት ምክትል የመቶ አለቃ ተብለን የመስመራዊ መኮንነት ማዕረግ ከተቀዳጀንበት የወጣትነት ዕድሜ እስከ ዛሬ የሲቪል ህይወት የምንመራበት የጉልምስና ዕድሜ ድረስ ድፍን 35 ዓመት በመቆጠራቸው ፈጣሪን ማመስገን ይገባናል የሚል እምነት አለኝ። የ54ኛ ጊዜ ተመራቂ መኮንኖች ለ34 ዓመታት በህብረት መገናኘት ሳንችል ቀርተን
በግል በሚደረጉ ግንኙነቶች ታጥረን ከቆየን በኋላ ባለፈው ዓመት ጥቂት የኮርሱ አባላት በመገናኘት ስለምን እንደቀደሙት አለቆቻችን የምንሰባሰብበትና የምንረዳዳበት የምንደጋገፍበት ህብረት አንመሰርትም የሚል ቁጭት አድሮብን ውይይት ካደረግን በኋላ በአንድ ወር ንቅናቄ የተመሰረተው ማህበራችን የ34ኛ ዓመት የምረቃ በዓላችንን ከማክበር ባሻገር አባላትን በማፈላለግ በማስተባበርና በማደራጀት ስራ የቆየበት አንደኛ ዓመትም ዛሬ ይከበራል። ማህበራችን የ54ኛ ኮርስ ተመራቂ መኮንኖች መርዳጃ ማህበር ከላይ ለመግለጽ እንደተሞከረው ከመስከረም 2017 ዓ.ም ጀምሮ በጥቂት ግን ሰፊ ልብ ባላቸው የኮርሱ አባላት ጥረትና ትጋት የተጀመረ ሲሆን ባለፈው አንድ ዓመት በየዕለቱ በተደረገ የቴሌግራም ቻናል መልእክት መለዋወጥ ቁጥራቸው ከ150 በላይ ለሆኑ የኮርሱ አባላት የማህበሩን መመስረትና ዓላማ ለማስተላለፍ ተችሏል። ጥቂት የማይባሉ የኮርስ አባሎቻችን ግንኙነት ምክንያት ለአሁኑ ስብስብ ትኩረት መስጠት ቢሳናቸውም በአሁኑ ወቅት በማህበራችን ከ55 ያላነሱ ቋሚ አባላቶች ይገኛሉ። እነዚህ አባላት በሙሉ ወራዊ አባልነት መዋጮ የሚያዋጡ በየ3 ወር በምናደርገው ስብሰባ የሚገኙ እንዲሁም በማህበራዊ ኃላፊነቶቻችን በምንጠይቃቸው ሰዓታት ሁሉ በተግባር ምላሽ የሚሰጡን አባላት ናቸው። ስላገኘሁት ደስ ብሎኛል። እንተዋወቅ እስቲ ስም። ስሜ ሻምበል አስቴር ዘውዴ ይባላለሁ። እሺ እንግዲህ ያው በዛሬው የዓመታዊ በዓላችን ላይ እንደምታየው የዛሬ 35 ዓመት ሁርሶ ላይ ነው የተመረኩት። እሺ ከዛ ያው መጀመሪያ ላይ ሲጀምር እኔ በነበረኝ ትምህርት ላይ አፕግሬድ ስላረኩና በመከላከያ ስኪል መሰረት ከ340 ምናምን በላይ ሲሆን የምክትል መቶ አለቅነት ማረግ ስለሚሰጥ ለዛ እኔ ከማዕከላዊ ሆስፒታል አንደኛው ጓደኛዬ ደግሞ ከጦር ኃይሎች ሆስፒታል ወደ 3000 ምናምን ከዛ መሀል ላይ ሁለት ሴቶች ነበር ለ10 ወር እዛ ላይ ያው ስልጠናችንን እንትን ብለን ከዛ በኋላ ያው ማረጋችንን ይዘው ወደ መጣንበት ክፍል ተመልሰናል። በጣም አሪፍ። በኢትዮጵያ የውትድርና ህይወት ውስጥ ማለፍ እንደው ለህይወት ምን ይጠቅማል? እጅግ በጣም ወሰን የለውም። ልገልጸውም አልችለው። በጣም ዲሲፕሊን ነህ፣ ፕሮግራም ነህ፣ ቤተሰብን ትመራለህ። ልጆች የምትወልዳቸውን ልክ በዲሲፕሊን ሆነው እንዲያድጉ ታድርጋቸዋለህ እና ልገልጸው አልችልም። እጅግ በጣም ጥሩ ነው። በቃ ለሀገር ከምታገለግለው በላይ ለቤተሰብህ ለአካባቢ ትተርፋለህ። ያው አንዳንድ ጊዜ ዲሲፕሊን ስትሆን የማያውቅ ሰው ደግሞ ያው ስትሪክት ናቸው ይላል። አዎ ይላል። ልክ ነው። የመጀመሪያውን ሰርቲፊኬት ሜጀር ጀነራል ጌታቸው ገዳሙ እንዲሰጡልንና ከመከላከያ ስልጠና ዋና መምሪያ ትምህርትና ስልጠና ዋና መምሪያ የመጡ አባላት ደግሞ እንዲዘጋጁ ጠይቃለሁኝ። ስለዚህ ጀነራል ጌታቸው ገዳሙ በኢሄድሪ የምድር ጦር ሰራዊት የአንደኛው አብዮታዊ ሰራዊት አዛዥ የነበሩ በኋላ ታሪካቸውን በተወሰነ መልኩ ነካ ለማድረግ እንሞክራለሁ። ለመከላከያ ትምህርትና ስልጠና ዋና መምሪያ ተወካይ እንዲሰጡልን ጠይቃለሁ። ኮሎኔል ሸዋንግዛው ጽጌ ተወካይ ካላቸው በተወካያቸው ቀጥሎ ያለውን የምንሰጠው ተባባሪያችን ነው። ታላቅ ወንድማችን የሚመክረን የሚገስጸን እንዳንሳሳት የሚያርመን ወንድማችን በመካከላችን የሚገኝ ሁሌ በክብር የሚያናግረን በናፍቆት የምንቀበለው ውድ ወንድማችን አስተማሪያችንና መካሪያችን ሻምበል ኢዮብ ማሞ ለሻምበል ኢዮብ አባተ የምንሰጠውን ሰርቲፊኬት ሻምበል ኢዮብ አባተ እንዲወስድ አልፈለግንም። ልጁ በመካከላችን አለ።
ሻምበል ኢዮብ ጁኒየር አይደል? ኢዮብ ጁኒየር ሻምበል አስተማሪያችን፣ አባታችን፣ መካሪያችን፣ ተንከባካቢያችን ነው። ሁሌ ያከብረናል። ምን እንደሆነ እስካናውቅ ድረስ የውትድርናን ሙያ ሉዓላዊነት አይተንበታል። ይህንን ካንተ እንጠብቃለን። በሙያ በምትሰማራበት ጊዜ ሁሉ የአባትህን ፈለግ ተከትለህ ትልቅ ሰው እንድትሆን የአባትህን ፈለግ የአባትህን አርያነት ተከትለህ ታላቅ ስራ ለሀገራችን እንድትሰራ ዛሬ ይህንን የአባትህን የምስክር ወረቀት እንድትወስድ ፈቅደናል። ጓድ ጀነራል እናመሰግናለን። የሚቀጥለውን ሽልማት ክቡር ብርጋዴር ጀነራል ተስፋዬ ሀብተማርያም የህብረተሰባዊት ኢትዮጵያ ጀግና አታጨበጭቡ እንዲሰጡልን በማክበር ጠይቃለሁ። ወንድማችን ሁልጊዜ ተንከባካቢያችን፣ በተለይ ድሬዳዋ በሄድንበት ጊዜ የአባላትን ሙሉ ወጪ እንዲሸፈን በተለያዩ ጥረት አድርጎ ስፖንሰርሺፕ እንድናገኝ ይረዳል አቶ ለማ ታደሰ። መቶ አለቃ ወሰን ሐሰን 54ኛ ደጋፊያችን ነው፣ ወዳጃችን ነው። እኛ 53ኛ ከማለት ይልቅ 54ኛ ብንለው ይቀለን። ፕሮግራማችን እንደቀጠለ ነው። አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። 54ኛ ኮርስ ምሩቅ መኮንኖች 35ኛ ዓመታቸውን እንግዲህ በማክበር ላይ ይገኛሉ። ከነሱ መካከል ከክብረ በዓሉ ላይ ያገኘናቸውን እንግዶች ወደዚህ በመጋበዝ ደግሞ ከነሱ ጋር ሽጋ ቆይታዎችን እያደረግን እንገኛለን። ማን እንበል? እንተዋወቅ እስቲ። መቶ አለቃ ገዛይ ቦገስ እባላለሁ። የ54ኛ ኮርስ ተመራቂ ነኝ። የዛሬ 35 ዓመት በምክትል መቶ አለቅነት ማዕረግ ተመርቄ አገሬን ለማገልገል ወስኜ የገባው በጣም አሪፍ ነበርኩ። እኔ እናንተ ገዝሽ እንግዲህ መቶ አለቃ እያልኩ ልቀጥል ወይስ ገዝሽ ልበል? ገዝሽ ይሻላል። አብረን አልነበር? አዎ እርሶም አብረን ነበርን አይደል? አሁን እጩ መኮንኖች ሲመረቁ ንስር ኮርስ መጨረሻ ላይ አብረን ነበርና እንደውም ብዙ የተግባባ ነው እዛ ክብረ በዓሉ ላይ ይመስለኛል። ብዙ ቆይታ። አዎ አብረን ብቻ በላን። ኩርሶ ምረቃው ላይ አብረን ነበርን። አንዳንድ ነገሮች ተጫውተናል። አንተንም ስለ ሀገር የመከርኩን ታውቃለህ። ለዚህኛውም ቀጠሮ የያዝነው ከወር በፊት ነው በሚገባ አይደለ? መስከረም 11 ነበር። መስከረም 11 ልክ። ስለዚህ ስለተገናኘን በድጋሚ ደስ ብሎኛል። እኔም በጣም ደስ ብሎኛል። ባሪያስ በጣም ወደ ልጅ ነህ። እግዚአብሔር ይባርክ። ቴንክ ዩ በጣም ከ35 ዓመት በኋላ ማነው 35ኛ ዓመታችሁን ያከበራችሁ ነው። ከ35 ዓመት በኋላ ያገኘከው ዛሬ እንደ አዲስ ሰው አለ ወይስ አንተ ኮሚቴው ስለኖር ሁሉንም የማግኘት እድል ይኖራል? እርግጥ ነው ዛሬ ያገኘው ሰው አለ። የሚገርመው ሰፈሬ ሆኖ ያልተገናኘን ሰው ነበረ። እሱም እኔም ገርሞናል። ስንጀምረው 6 ሰዎች ሆነን የጀመርነው ይሄንን ማህበር። ኦኬ ኮሚቴ ማዋቀሩ ነው። ኮሚቴ ሆነን 6 ሰዎች ጀመር ነው። ጥሩ ልጆች ነበሩ። ጥሩ ልብ ያላቸው ልጆች። ከነሱ ጋር ሆነን ጀመር ነው። የጀመራችሁት ኮሚቴ ይኑር ማን ነው እንሰባሰብ የሚለው እንሰባሰብ እኛ ስድስታችን በአጋጣሚ 53ኛ ኮርስ ክብረ በዓል ነበር። 34ኛ ዓመታችን የኛ ሲኒየሮች አሰልጣኞቻችን አስተማሪዎቻችን 34ኛ ዓመት በዓል ነበራቸው። እዛ ላይ ተጋብዘን አሁን የማህበራችን ሰብሳቢ የሆነ በጣም ስማርት የሆነ ብዙ ነገር መምራት የሚችል አቅም ያለው ጓደኛችን አለ። መቶ አለቃ ለማየሁ ባልዳ፣ መቶ አለቃ ሚፍታ ናስር፣ ጌትነት አድማሱ ሆነን ተገናኘን። ከዛ በኋላ ዋይኖትኛል የተለያዩ ሰዎች ስልኮችን መምህራችን የነበረ ሻምበል ኢዮብ ሰጠን። ከዛ በኋላ ተደዋውለን ተገናኘን። በሳምንቱ ቀጠሮ ይዘን እሁድ ዋቢ ሸበሌ ሆቴል ተገናኘን። እዛ ተገናኝተን ምን እናድርግ ተባለ። ከሌ እንደዚህ ሁን፣ ከሌ ኃላፊ ሁን፣ ከሌ
አደረግነው ተሳካልንና 34ኛ ዓመታችንን በአንድ ወር ከ15 ቀን አካባቢ በጣም በደመቀ ሁኔታ አከበርን። ከዛ በኋላ ቴሌግራም ቻናል ከፍተን ሰውን ካለበት ከሀገርም ከውጭም ያለውን ሰው ሁሉ መሰብሰብ ጀመርን። ከየአካባቢው ከየቦታው ተሰባሰብን። ዛሬ ወደ 91 አካባቢ የቴሌግራም ቻናላችንን ፎሎ የሚያደርጉ በተለያየ ሁኔታ ዛሬ መገኘት ያልቻሉ 91 ሰው ኢንሃንድ አድርገናል። ስለዚህ አሁን ኮሚቴው ምን አይነት አቋም ላይ ነው ያለው ወይም ደግሞ ህብረታችሁ? ኮሚቴው አክቲቭሊ እየሰራ ነው ያለው። ባለፈውም እንደነገርን እዛ ሆነን በአንድ አመት ውስጥ እጅግ አመርቂ የሆኑ ስራዎችን ሰርተናል። ከነዚህ መካከል የታመሙ ጓደኞቻችንን ጠይቃለን። የተሰዉ ወዳጆች ቤተሰቦችን ሄደን እንጠይቃለን። የኮርስ ሜት ልጆቻችንን ብዙ መልካም ስራዎችን ሰንቀን የተነሳ ነው። ወደፊትም ብዙ ነገሮችን ለማድረግ እንደ ኮርስ ሜት የኮርስ ሜት ልጆቻችንን ብዙ ነገር ለማድረግ አስበናል። እኛ ምንም ነገር የለንም። ሀገራችን ኢትዮጵያ ነች። የዛሬ 35 ዓመት ኮከብ ጭነን ኮከቦች ስንባል የትነህ ማነህ ምንድነህ የሚባል ነገር በመሐከላችን አልነበረም። ዛስዋይ ዛሬ ተሰብስበን እዚህ የተገናኘ ነው። አሁንም መከለ የት ነው ብትለኝ የማቀው ነገር የለም። በኢትዮጵያዊነታችን ነው እኛ የምንተዋወቀው። አሁንም እኛ ስለ ኢትዮጵያ አሁንም ስለ ሀገራችን ብዙ ስሜት አለን። በማንኛውም ጊዜ ሀገራችን ስትጠራ በማንኛቸውም ጊዜ ኑ ስትል አለን ይያል እስከ ዛሬ ድረስ ቀጥለናል። በየትኛው ድምፅ አውጥቼ የትኛውን መናገር እንደምችል ለጊዜው ግራ ያጋባኝ ቢሆንም ሀገሬን የወከላችሁና በሀገሬ ዳር ድንበር የደም መስዋዕትነት የከፈላችሁ የልጅነት ጊዜያችሁን ለሀገር ሉዓላዊነት ሰላም የሰጣችሁ እናንተ የሀገሬ ጀግኖች ዛሬ በእንዲህ ያለ ስፍራ ላይ ተገናኝተን የእናንተ በዓል የኔ በዓል ሆኖ ለመገናኘት እድሉን ስላገኘው በሰራዊት አባላት ስም ታላቅ አክብሮት ያለኝ መሆኑን ልገልጽላችሁ እወዳለሁ። ይህ የጦር ኃይሎች ራዲዮ ፕሮግራም ነው። የጦር ኃይሎች ራዲዮ ፕሮግራም ከግንባር እስከ ደጀን የሰራዊታችንን ተጋድሎ ዘወትር እሁድ ከ4 ሰዓት እስከ 5 ሰዓት ድረስ የሚያስተላልፈውን አሁን እንጀምራለን ካልን በኋላ ማርሽ ይመጣና በየግንባሩ ያላችሁ ወገኖቻችን ጥርሳችሁን በኮቾሮ የሰበራችሁ የረባ ምግብ ሳታገኙ እውነተኛይቱን ኢትዮጵያን በጠላቶቿ ፊት ለማሳፈር የሚጥሩትን ተጋድሎ አድርጋችሁ የድል መስዋዕትነት በእናንተ ሲዘመር እንድትሰሙት በምናደርግበት ጊዜ ክብራችን ናችሁና በአክብሮት ሰላማችሁን ስገልጸው አሁን ልቤ በኩራት ይሞቃል። እንደምን ስጠቅሷቸው የነበሩ ጀነራሎቻችን በየግንባሩ በነበሩበት ጊዜ በአካል በቦታው ተገኝቼ በቀብሮ ጉድጓድ ውስጥ ሲዋጉ የነበሩትን ወገኖቼን ለይቼ ጀግኖች ናቸውና የኢትዮጵያ በጀግኖችሽ ኩሪ ብዬ የጀግንነታቸውን ገድል ይዤ ወደ አዲስ አበባ ስመለስ ፈቃድ እየጠየቅኩ ከነበሩት መካከል አንደኛው በጦር ኃይሎች ማስታወቂያ ውስጥ አመራር ሲሰጡን ከነበሩት መካከል ብርጌዲየር ጀነራል አሰፋ አፈሮም አንዱ ናቸው። ቀደም ተገልጿል። ብርጌዲየር ጀነራል አሰፋ አፈሮም ኢትዮጵያን ማውቃት የተወለድኩባት እትብቴ የተቀበረባት ኢትዮጵያ በሚል ስም ስለሆነ
በአዲስ አበባ ከተማ ተቀምጬ ሳይሆን ኢትዮጵያን በሚወክል ስፍራ ሁሉ ወስዳችሁኝ ስለ ኢትዮጵያ ታገል ስትሉኝ ነው የምኮራው የሚለው ድንቅ መሪ የነበሩና እዚህ ዕድሜ ላይ ደርሰው በማግኘቴ ታላቅ ኩራት ይሰማኛል። ሜጀር ጀነራል ጌታቸው ገዳሙ ስለ ታሪካችን ብዙ ብለዋል። እኔ ብዙ አልናገርላቸውም። ዝምታ፣ ጸጥታ፣ ያልተጋነነ የእንቅስቃሴ ጉዞ ለሰራዊታችን የድል ብስራት ለማሰማት እድል የሰጡን መሪያችን ስለነበረው በነበሩበት በ3ኛ ክፍለ ጦር በምስራቁ ግንባር እያንዳንዷን ወረዳ እከታተል በነበረ ጊዜ በክብርና በድንቅ እየተቀበሉ በርታልን ሲሉኝ የነበሩ አዛዤ በመሆናቸው ዛሬ በሳቸው ፊት በመቆሜ ክብር ይሰማኛል። ኢትዮጵያ ጀግኖች አሏት። ኢትዮጵያ ጀግኖቿን ግን በምን አይነት አከበረች ለማለት ዛሬ መናገር ቢያስቸግረኝም በሰሜኑ አውደ ውጊያ እንደ አሞራ ጥፍር አብቅለው የጥፍር መቆረጫ ነገር ሳይኖራቸው ለኢትዮጵያ ውሃ ጥም ምንድነው ብለው ለኢትዮጵያ ምግቧስ ምንድነው ብለው በዛ ግንባር ላይ ዓለምን ያስደነቀ በፊልም በታሪክ በተከታታይ ቢሰራ እንዲህም ነበረ ወይ የሚያሰኝ የፈጠራ ነገር ሳይገባበት እውነተኛውን የህይወት እንቅስቃሴ በግንባር ዋጋ ከፍለው የታወቀውን አየር ወለድን ከግንባሩ የጀግንነት አብሳሪ ያድርገው እኒያ የአሞራ ጥፍሮችን ይዘው የነበሩት ዛሬ በዚህ ስፍራ እንደ አንድ መስመራዊ ተራ ነገር አድርገን ለመናገር የሚያሳፍረኝ ቢሆንም እኒህን ታላቅ መሪን ዛሬ በእናንተ በ54ኛ ኮርስ አባላት መካከል በጊዜው ነበራችሁ አልነበራችሁ የሚለውን ጥያቄ ከመጠየቄ በፊት ከጉድጓድ ምሽግ ውስጥ ወጥቼ እሳቸውን አናግሬ አክሊል ድል በቅርቡ ይታወጃል ብለው ከግንባር የላኩኝን ጀግና ሀገሬ በዚህ ዕድሜ ላይ አቆይታ አሳይተኛለችና ክብር ይሰማኛል። ኑሩልኝ፣ ዕድሜም ጨምሩልኝ። ቅድም እንዳየሁት ጋቢ ሲያለብሷችሁ አይቻለሁ። ጋቢውን ያለበሷችሁ ደግሞ ያሁኑ የሀገር መከላከያ ሰራዊት አባላት በመሆናቸው የትውልድ ክትትሎሽ ታሪክን እየተቀበላችሁ ነውና እናንተ ወገኖቻችን እነዚህን ጀግኖች በሄዳችሁበት ስፍራ ሁሉ እንድታስከብሩልን በዚህ አጋጣሚ በታላቅ አክብሮት ልጨርስ ነው። ትንሽ የራባችሁ ይመስለኛል። ወታደር ግን አይረባውም ነውና ረባችኋል ብዬ አልሰጋም። የወታደር ረሃቡ የሀገሩ ነፃነት፣ የሀገሩ ማንነት፣ የሀገሩ ትልቅነትና የሀገሩ በክብር መታየት ሀገሩ ልጆቿን ሰብስባ በእውነት መንገድ ላይ ስታራምድ ማየት ስለሆነ ለእናንተ እንጀራ ምንድን ነው? ለእናንተ ዳቦ ምንድን ነው? ዳባችሁም እንጀራችሁም ሀገራችሁ ስለሆነች ይህችን ሀገራችሁን በታላቅ አክብሮትና ክብር ወደ ከርሰ መቃብር እስክትገቡ ድረስ አስከብራችኋት እንድትኖሩ በዚህ አጋጣሚ እናንተንም እጠይቃለሁ። አንድ ነገር ልበልና ላብቃ። እርሳስና ላጲስ ግብራቸው ተቃርኖ ጸሐፊው ከበታች አጥፊው ከላይ ሆኖ የነበረውን ጊዜ አሳለፍን። ዛሬ አጥፊው ከታች ሆኖ ጸሐፊው ከበላይ ባለበት ጊዜ
እናንት መኮንኖቻችንን አጠገባችን አድርገን ለነገው ተስፋችን ስንቅ የሚሆነንን እንደምታዘጋጁልን በማመን ዛሬ የተረሱ ወገኖቻችን፣ ዛሬ ክብር ያጡ ወገኖቻችን፣ ዛሬ በየጎዳናው ላይ አንዲት ብጣሽ ቁራሽ እንጀራ ይለምናል ተብሎ መሳቂያ የነበረ ሰራዊታችን እንዲህ ባማረ ሞገስ ተሰባስባችሁ ከናንተ አልፋችሁ ወገኖቻችሁን የምትረዱበትን ጊዜ አግኝታችሁ ለድል በመብቃታችሁ ምስክራችሁ የሆነ አንድ ነገር ልንገርና ላብቃ። እንደተበተንን በቸርቸር ጎዳና ሰራዊታችን ጠመንጃውን ተሸክሞ ይጓዝ ነበረ። በጊዜው የዓለም ሎሬት ጥበበ የማነ ብርሃን የተበተነውን ሰራዊት ሲያሰባስቡ ከቸርቸር ጎዳና ቁልቁለት በሚወርደው ጊዜ ሰራዊታችን አንድ ኬክ በር ላይ ቆሞ ዳቦ ይለምናል። በዚህ ተገርመው ምንድነው ብለው ሲጠይቁ ርቦን ዳቦ እየለመን ነው ይሏቸዋል። ገብተው ለምን ዳቦ አትሰጣቸውም ብለው የተወሰነ ገንዘብ ሰጥተው ያ ሰራዊት ዳቦ እንዲበላ አድርገዋል። የሚገርመኝ ይላሉ እሳቸው ነፍሳቸውን ይማርና፣ የሚገርመኝ ጠመንጃ የተሸከመ ሰራዊት ርቦት በአደባባይ ኬክ ቤት በር ላይ ቆሞ እባካችሁ ዳቦ ብሎ ሲለምን ያስገረመኝ አልሰጥም ያለው ሰው ነው። ሰራዊታችን በእንዲህ አይነት ጉዞ ተጉዞ ዛሬ የሚሰጥ እንጂ የሚቀበል ባለመሆኑ በሰለጠነውም ዓለም ወጥተን እንዳየነው የወርቅ ቤት በሮቻቸውን በሁለት በሶስት የብረት አጥር አጥረው በሚጠበቅበት ዘመን ያ ጠመንጃ የተሸከመ ወታደር ልጆቹን በትነው እሱ በግንባር ሞቶ ዛሬም አካሉ ጎሎ ይህንን ሕይወት ዳግም እንዳያየው እያደረጋችሁ ነውና ይህን ማህበር መስረታችሁ ለእንዲህ ያለ መረዳዳት በመብቃታችሁ ዳግም እንኳን ደስ ያላችሁ እያልኩ ያገኘሁት ደስ ብሎኛል፣ ኩራትም ይሰማኛል። እኔም ከዚህ ያላነሰ ኩራት አንተ ኢንተርቪው ስታደርገኝ። ወደ ኢትዮጵያ የውትድርና ህይወት ውስጥ በስንት ዓመተ ምህረት ነው የገቡት እርሱ? 1935 እና 25 መካከል። ከ25 እስከ 35 በ1925 እስከ 35 ባለው ማለት ኦኬ። በጣም የብርጋዴር ጀነራልነት ማዕረግንስ ያገኙት በስንት ዓመተ ምህረት ነው? በግንቦት ወር 1955 የአፍሪካ አንድነት ድርጅት ሲመሰረት የ32 የአፍሪካ መሪዎች አዲስ አበባ መጥተው ኦኤዩን በሚመሰርቱበት በአዲስ አበባ በዛን ጊዜ ነው እኔ ተመረጥኩ። የተከሻዎትን ማዕረግ በወቅቱ ከማን ነበር የተቀበሉት እርሶ? ከግርማዊ ቀዳማዊ ኃይለ ሥላሴ። ከሳቸው ነው? አዎ ከሳቸው ነው። እና እንግዶች ነበሯቸው። ከዛ ከአፍሪካ ከመጡ መሪዎች 32 መሪዎች ሁለት መሪዎች አብሯቸው መጡ እና ንጉሱ ልጃቸው አስፋወሰን አልጋወራሽ ማለት ነው አስፋወሰን እና የላይቤሪያ መሪ ሁፈት ቧኘ እና የኮት ዲቫር መሪ ደግሞ አሁን በቃ ዘነጋሁት። እነኚህ ሁለት መሪዎች አስከትለው ነው ወደ ጦር ትምህርት ቤት መጥተው የመረቁ። በጣም አሪፍ። የእርሶ ግን ትውልዶ ኤርትራ ነው አይደለ? ኤርትራ ነው። አዎ። ወደ ኢትዮጵያስ በስንት ዓመተ ምህረት ነው የመጡት? ወደ ኢትዮጵያ የመጣሁት አሁን በስንት መሆኑ ነው አየተመልከው። ይሄ ሲመረቅ ነው እንግዲህ ይሄንን ነው እስቲ ቀንሰው ስንት መሆኑ ነው? በቃ ዓመተ ምህረቱን ብቻ ካስታወሱት ብዬ ነው እኔ። ወደ 20ዎች ውስጥ ነው በ1920ዎቹ እኮ እንደዚህ ይሆናል። በጣም አሪፍ። ጀግናው ዘርአይ ደረስ ቤተሰብ ነው የምትመዘዙት እርሶ? አዎ። ዝምድናችሁ ምንድን ነው? ጀግናው ዘርአይ ደረስ ለእርሶ ምኖት ነው? አጎቴ። አጎቱት? አዎ። ተገናኝተው ያውቃሉ? የሁለት ወንድምና ሴት ከነሱ አየተመልከት የተወለደ ነው። በቃ ዘርአይ ደረስ በጣም
ስማቸውን በወርቃማ ገጽ ጽፈው ካለፉት መካከል ጀግናው ዘርአይ ደረሰ አንዱ ነው እና ወደ ውትድርና ህይወት ውስጥ እንዲገቡ የእሳቸው ተጽዕኖ ነበረበት እንዴ እርሶ? አዎ ከሩቅ ሆኜ እዛ ዘርአይ ደረሰ እኔ አላውቀውም ከኔ በፊት ነው የነበረ ሰው እሺ በ29 አመቱ የሞተ ነው እሺ ምክንያቱም ጣሊያኖች ኤርትራን በቅኝ ግዛት በሚገዙባት ጊዜ እዛ ባንዲራ አንጥፈው የለጋሃር ያለ ለጋሃር ሐውልት አለ በለጋሃር ውስጥ የምታየው የአንበሳ ሞአንበሳ ዘምነገደ ይሁዳ የሚለው ከሱ ጋራ ባንዲራ እንትን አድርጎ ጣሊያኖች ይህንን ባንዲራ እርገጡት ብለው እዛ ለነበሩ ለሱ ለሚሰግዱ ትሲል ይሄን አላደርግም እኔ አረግጠው የባንዲራ ትረግጠዋለህ አንተ አትረግጠው እሱ በዛን ጊዜ እንደዚህ ያደረገ ሰው አረግጥም ሲል ከዛ በኋላ ሲያስቸግሩት ይዞት ከሄደ ከአስመራ ከወሰደው እየተመልከተ ጎራዴ ይዞ በዛ ጣሊያኖች እንደዚህ የተዝናና ባሉበት ጊዜ አንገታቸውን አረግጥም ብሎ እርገጣት ነው ያሉት ያኔ አንበሳ የነገርኩ ዘነገደ ይሁዳ ነገደ ይሁዳ የሚለው እሱ ባንዲራ አንበሳ ያለበት የኢትዮጵያ ባንዲራ እንደዚህ ብሎ አንበሳው ተሸክሞ ባለበት እርገጡት ሲል አረግጥም ብሎ ጣሊያኖች እንደዚህ ትምክህተኞች ነበሩ በዛን ጊዜ በታደልነው እድሜ በፈጣሪ ጸጋ ምሕረት ቸርነቱን ሰጠን ትልቅ ዋጋ በመተሳሰብ አውድ በአንድነት ሰንደቅ ስር ይኸው ተገኝተናል ታሪክ ለመዘከር በዚያች ቀውጢ ሰዓት አገር ተይዛ የልጅ ያለህ ስትል ፈዛና ደንግዛ ደረሰ 54 አፍላ ጉልበት ይዞ ወደ ውጊያው ገባ ጋሻ ጦሩን መዞ ክላሽ መትረየሱን ቢኤምና ታንኩን እያስተሳሰረ ውጊያ በማሰለፍ አሳየ ጥበቡን ድካምና እንግልት ተንኮልና ሴራ ያንገዳገደውን ያን ጀግና ሰራዊት 54 ገባና ባነቃቂ መንፈስ አዲስ ጉልበት ሰጠው ሞራሉን ገንብቶት ለሀገር መሞት ኩራት መሆኑን አሳየ ቀድሞ እየተሰዋ ለውዲቷ አገሩ ፍቅሩን ገለጸላት ሳይሸሽ ከሞት ጽዋ የ54 ወጣቶች በዚያ አፍላ እድሜያቸው በወለጋ ቡሬ አሰብ ሸዋ ወሎ ወድቋል አጥንታቸው በምስራቅ በደቡብ በሰሜን በምዕራብ በወርቅ የቀለመ የጀግንነት ገድል በክብር ጽፈዋል ገና ተመርቀን በ7 ወራቸው ታምር ፈጽመዋል ቀን ካገኘን ዛሬ ይጠራ ስማቸው ይዘከር ይነገር መስዋዕትነታቸው መቶ አለቃ አለነ አስመራ የቀረው ሽንፈትን እንዳያይ ሽጉጡን የጠጣው ያለነ ወላጆች እንኳን ደስ ያላችሁ የ54ቱ ኮከብ ወጥቷል ካብራካችሁ ሽጉጥ እንደ ውሃ ጠጥቷል ልጃችሁ ሕያው ምስክር ነው 683 ስፓርታ ሰራዊት ደመቀ ደስታ ለሰራው ጀግንነት እጅግ ያስደንቃል የጠላት ፍርሃቱ የደሜን መቃብር ዳግመኛ በሞርተር ደጋግሞ መምታቱ አለማየሁ መርድ እንደምን ይረሳል ወኔ ጀግንነቱ ለኛ ኩራት ሆኗል ልደት ያዳማው ያንተም ያስለቅሳል የሰራው ጀብዱ መች ተነግሮ ያልቃል ልዑል መንገሻማ ጭራሽ ሆድ ያስብሳል የ54ቱ አንበሳ ሊዘከር ይገባል ደመቀ ጌታቸው ጀግናው ጋዜጠኛ ብርቱ ተሸንፏል ከጥይት ቢተርፍም ሞታል ለያይቶናል የአብነቱ ልጅ ሰሌ ድፋባቸው ሚሊዮን ታየና ደመና ክንፉንም ከቶም ማረሳቸው ሀብትሽ ሀብታሙ ገላንን ጨምሮ የኛ መኩሪያ ናቸው ከዛሬ ከነገ በናፍቆት ተውጠን ሰለሞን ሙሜቻን ከጎናችን አጣን ሀዘን አልጠፋም አለ በውስጣችን በሰሜን በምስራቅ ስንት ሰው አጥተናል ሮጠው ያልጠገቡ ልጆች ገብረናል ዛሬ እድል ቀንቶን በህይወት ያለ ነው ተመስገን ለማለት በክብር የበቃ ነው በወንድሞቻችን መስዋዕት ፍሬ መሰባሰባችን ትርጉም የሚኖረው ይህን ታላቅ ታሪክ ማስቀጠል ስንችል ነው ስብስብ ክብክብ አድርገን የእነሱን ቤተሰብ መደገፍ ስንችል ነው
54 ይችላል፣ አትጠራጠሩ። የዛሬው በዓል ነው ለዚህ ምስክሩ። ያለነው ተሳስበን እንኑር በፍቅር። የወንድሞቻችን ቃል ኪዳን አለብን እንድንተባበር። ስለተገናኘን ደስ ብሎኛል ኮሎኔል። እሺ እኔም አመሰግናለሁ። ያው የተገናኘነው 54ኛ ኮርስ ተመራቂ መኮንኖች 35ኛ ዓመታቸውን ክብረ በዓል ሲያደርጉ ነውና እዚህ በመገኘቱት ምን ተሰማዎት? እንግዲህ እኔ ከመከላከያ ትምህርትና ስልጠና ዋና መምሪያ ተወክዬ ነው እዚህ የተገኘሁት። እሺ በ54ኛው የመኮንኖች ኮርስ የነበሩ የ35ኛ ዓመታቸውን ሲያከብሩ እጅግ በጣም ነው ደስ ያለኝ። ያው ከመድረኩ ወይንም ከዝግጅታቸው ብዙ ነገሮችን ወስጃለሁ። እንደዚህ አይነት ፕሮግራም መከበራቸው እንደ ሀገር ለምን ይጠቅማል ብለው ያስባሉ? እንግዲህ እንደ ሀገር አሁን እኛ እንደ መከላከያ ትምህርትና ስልጠና ዋና መምሪያ እንግዲህ በስራችን የሚገኙ ብዙ የማሰልጠኛ ተቋማቶችም ስላሉ ብዙ ነገሮችን እንወስዳለን ከእንደዚህ አይነት ዝግጅቶች። ለግንባታ በጣም እጅግ በጣም ጠቃሚ መሰረቶች ናቸው እነዚህ። ምክንያቱም መሰረታዊ ለውጥን ለማምጣት የግንባታ ስራዎች ደግሞ ትልቅ ስራዎች ናቸው። ከዚህ አንጻር እዚህ ጋር የምናገኛቸው እንግዲህ ከዚህ ረጅም አመት ነው እንግዲህ 35 አመት ቆይተው ተሰባስበው ተሳስበው እዚህ ቦታ ላይ ተገናኝተው ያለፉበትን ሂደት ሁሉ ሲያወሱና ሲያወጉ ለምን እንደተሰባሰቡ ሁሉ በሚገልጹት ገላጭ መልእክቶች ብዙ ነገር ተወስዳለህ። ከዚህ አንጻር ደግሞ እኛ ለግንባታ በየማሰልጠኞቻችን ከምናሰለጥናቸው የስልጠና አይነቶችና ደረጃዎች አንጻር በሰፊው እንጠቀምበታለን። ከዚህ በፊትም አንዳንድ እንደዚህ አይነት ነገሮችን እየተጠቀምንባቸው እንገኛለን። ዛሬ ካገኘናቸው ጀነራሎች ብርጋዴር ጀነራሎች መካከል አሰብ ውስጥም የነበሩ በአሰብ ብዙ የወጣትነት ዘመናቸውን ያሳለፉም ትልልቅ ጀነራሎች ዛሬ በ54ኛው ዙር የመኮንኖች ምረቃ 35ኛ በዓል ላይ ተገኝተዋልና እንደው አያይዤ ስለ አለፍሰብ ላንሳ ብዬ ነውና ንብረታችንን ለማስመለስ ትግል ላይ ነንና ስለሱስ የሚሉት ነገር ምን አለ? እኔ እንግዲህ አሁን ስለ አሰብ ስለ ምጽዋ ቀይ ባህር በትምህርት ነው አብዛኛውን የማውቀው። እኔ በ1990 ነው ውትድርናውን ጆይን ያደረኩት። ተማሪ ዓለም ላይ ነው ያሳለፍኩት። ስርዓቱ ተቀይሮ የኢህአዴግ ስርዓት ሲመጣ አሰብ ወደዛ ሄደች ሲባል እንደ ተማሪ ሆኜ ተሰምቶኛል። ለምን ከዛ እና ዶሊስ እየተባሉ በትምህርት የሚጠሩ ቦታዎች አሉ። እነ ዘይላ እነ በርበራ በዚህ በሶማሊያ አቅጣጫ ሁሉ አሉ። ይሄ ሁሉ የኢትዮጵያ እንደነበሩ በትምህርት ላይ ቅጥቅጥ አድርጌ ተመረዋለሁ። ለምንድን ነው እነዚህ የቀሩት የሚል ውስጣዊ እንትን ስሜቱ ነበረኝ። አጋጣሚ አሁን የአሰብ መመለስ ወታደር ሆኜ ጦርነቱም ከኤርትራ ጋር በተደረገ በ1990 በተደረገው ጦርነት ጊዜ 93 ላይ ነው አስታውሳለሁ። አፈንጋጮች ተብሎ የተፈጠረ ችግር ነበረ። በዛን ጊዜ እኔ በቡሬ ግንባር ነበርኩኝ በአሰቡ መስመር። ምንድነው የታየኝ? ጦርነቱ መግፋት አለበት የሚል ሀሳብ ያነሱና ኖ ያሉ አካላቶች እንደ ኮንፍሊክት ላይ እንደገቡ አይነት ኢንፎርሜሽን ስንሰማ ይሄ ጉዳይ አሰብና ቀይ ባህርን ለማስመለስ ነው በሚል ደስተኛ ነበር። ግን ሳይሆን ቀርቶ ቆይቷል። አሁን ደግሞ ያው በሀገራችን መሪ በፕራይም ሚኒስቴሩ በዶክተር አብይ አህመድ አማካኝነት ይሄ ነገር ሲመጣ ከተመለከት ነው ትክክለኛ ነው። ብዙዎች ብዙ ነገር ነገር ሊሉ ይችላሉ ስለተባለ አይደለም። በየትኛውም ህግ አግባብ ዓለም በሚያውቀውም ከተመጣ ቀይ ባህርም የኢትዮጵያ ነች። አይደለም አሰብ አይደለም ምጽዋም ቀይ ባህርም ኤርትራም ጭምር የኢትዮጵያ እንደሆነች ነው ዓለም የሚያውቀው። አሁን ግራ ቀኝ የሚረግጡ ሊረግጡ ይችላሉ። ሰው በመሰለው ነው እንግዲህ የሆነ ነገርን ስትደግፍ መሰረት ይዘህ እንጂ መሰረት በሌለው ነገር ብትደግፈው ትርጉም አይኖረውም። አሁን መሰረቱ ትክክል ነው። ህጋዊ በሆነ መንገድ ያው አለ ተቃውሞ የኤርትራ መንግስት እሰየው ብሎ ፈቃደኛ ከሆነ ሌላ አይነት ኮንፍሊክትም ሳይፈጠር ከዛ ማህበረሰብ ጋር ሌላ ችግር ውስጥ ሳይገባ የኛ ሆኖ ሊያገለግል የሚችልበት ሁኔታ ነው። አይ ብሎ የሚል ከሆነ በኃይልም የምንጠቀምበት ግዴታችን፣ ምክንያቱም ሉዓላዊነታችን ነው፣ ድንበራችን ነው። አሰብ ሲባል ደግሞ ምን አለ መሰለ እኔ በትምህርትም ላይ ሳየው በኤርትራ ግዛት ውስጥ ተዳድሮ የማያውቅ ቦታም ነው።
ይህንን ራሱ ሰዎች እኔ አይዶን ነው ያኔ ተምረውት ያለፉም ሰዎች ለምን ወደኋላ አጥፈው ሌላ ነገር እንደሚያወሩበት ስለማይገባኝ ነው አንዳንድ ጊዜ። ስለዚህ በዛን ጊዜ በሳቦታጅ በተለያየ ሲስተም አስቀርተውት የነበረውን አሁን መመለሱ ተገቢ ነው። የኛ መሆኑ የማይቀሪ ነው። አይቀሪ እንደሆነ ዓለምም እየተናገረ ያለ ነው አይደለም። እኛ ስለተናገር ነው አይደለም፣ ዓለምም እየተናገረልን ነው። ምንድነው የምትጠብቁት የናንተ ነው እያለ እየነገረን ነው። እኛ እንግዲህ ብዙ ግፊት አንፈልግም። ያው ሰላማዊ በሆነ መንገድ ችግሮች ሳይፈጠሩ ጉዳቶች ሳይደርሱ በህጋዊ በሆነ መንገድ የራስ የሆነውን ነገር ስትወስድ ተገቢ ነው። አይ ብሎ የሚመጣ ካለ ደግሞ ተከላክለህ ያንን ኃይል ደግሞ አስወግደህ የራስ አድርገህ መኖር ደግሞ ግዴታችን ስለሆነ ለዚህ እኔ ሊከፈል የሚችለው መስዋዕትም ካለ ለመክፈል ዝግጁ ሆነን ያለ ነው። በዚህ ጉዳይ ላይ ማንም አይደራደርም። አይደለም እኛ የማያውቁት ትላንት የተወለዱ ልጆች ራሱ አፍ ከፈቱ በኋላ በሚነገሩ ባንዳንድ ነገሮች እዛ ኢንቴንሽን ውስጥ ነው። ወደብ እንዴት ነው ያሌለን ነበረን ድሮ እንዲሆኑ ነው ተብሎ እየተነገራቸው በዛ እየመጡ ነው። ስለዚህ አሁን በትምህርት ቤት አሰበኛ ሊሆኑ እኮ እየተባለ ነው። ድሮ የኛ ነበረች በስተት ወደ ኤርትራ ሄዳ ነው እያሉ እየተናገሩ ነው። ስለዚህ ይሄ ፀሐይ ሞቀው አገር ዓለም ያወቀው ጉዳይ ስለሆነ ምንም የማያወላደ ነገር ነው። በዚህም ደስተኛ ነኝ። በጣም ከልብ አመሰግናለሁ ኮሎኔል። እንግዲህ በጣም አንደበተ ርቱዕ ኖት። ረጅም ቆይታን ከእርሶ ጋር ማድረግ ፈለግኩኝ። ያው የተገናኘ ነው ቀደም ሲል እንዳልኩት በሰው ድግስ ላይ ነው። 54ኛ ዙር ተመራቂ መኮንኖች 35ኛ ዓመታቸውን ሲያከብሩ ነው እኔና እርሶ ያው በአጋጣሚ የተገናኘ ነው። ነገር ግን ስለ ታላቋ ስለ ነገ ኢትዮጵያ ስለ አነሳቸው አጀንዳም ይሄ ቀይ ባህር ዙሪያም በተወሰነ መልኩ ነው ያነሳ ነውና በረጅሙ አንድ ቀን ጊዜ ወስደን ስቱዲዮም ቢሆን ወይም ደግሞ ጦር ኃይሎች ዋናው ግቢ መጥቼ ሰፊ ጊዜ ወስደን ብናወራ ደስ ይለኛል። እሺ አመሰግናለሁ። በጣም አሪፍ። ያው ከወዲሁ ጥያቄን እያስገባው እንደሆነ ይታሰብልኝና ስለዚህ መጣለው ስለሌሎችን ነገሮች እናወራለን። ከልብ አመሰግናለሁ። አድማጭ ተመልካቾች አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። በመኮንኖች ግቢ ያደረግነው ቆይታ ይህንን ይመስላል። ስለነበረን ቆይታ ከልብ አመሰግናለሁ። አባይ ቲቪ ሌሎች ፕሮግራሞች ይቀጥላሉ። ከኛ ጋር የነበረን ቆይታ ይህንን ይመስል ነበር። እናመሰግናለን።